እቀበላለሁ። ኦኬ አደምን በእጁ ሊትራሊ ፈጥሮታል ብለህ ታምናለህ? ኦኬ አደምን ነው የፈጠረው አለ? መልካም እሺ፣ በእጆቹ ነው የፈጠረው። ከምንድን ነው የፈጠረው? ከጭቃ ነው አይደለ? በእጁ ከጭቃ አደምን ሰርቶታል ማለት ነው። ስለዚህ እንደ ሌሎቹ ሁን በሚል አይደለም፣ በእጁ ነው የሰራው፣ አበጀው በጭቃ ካፈር። ራይት። ቆይ እንደዚህ ወዴት እየጎተትከኝ ነው? ገና እየጠየቅኩ ነው። ቁርአኑን አንዴ ክፈተው ነው አይደለም? ክፈተው እስኪ ቁርአኑን ነው። ያው ተከፍቷል። ላንብባ ወይ ላንብብልህ? እሺ ያነበብኩት ምንድን ነው? እሺ ምንድን ነው የሚለው? ስለዚህ በእጆቹ ነው የሰራው። ኦኬ በእጆቹ ከአፈር ነው ከጭቃ ነው አይደል አደም የተሰራው? መልካም። ስለዚህ አላህ እጅ ያስፈልገዋል ማለት ነው የሆነ ነገር ለመፍጠር ለመስራት አለው፣ ግን ከኛ ጋር አይመሳሰልም፣ ከፍጡሩን ጋር አይመሳሰልም እሱ። ኦኬ የማይመሳሰል እጆች አሉት። በዛ በማይመሳሰሉ እጆች አፈር ዘግኖ ጭቃ አብክቶ አደምን ሰራው። ፋይል። ስለዚህ አደምን ሲሰራው ወሁወ ሰሚዑ በሲር፣ ምንም አይነት እሱ አምሳያ የለውም እሱ። ያ የእጁ በጣም ግዙፍ ሊሆን ይችላል፣ ወይንም ደግሞ ቀጭን እየመርፌ የምታክል ሊሆን ይችላል፣ ወይንም የተለያየ ይሁን ቻይኒስ። ስለዚህ አምስት ጣቶች አሉ፣ ግራና ቀኝ እጅ ያለው ችግር የለውም፣ አላመሳሰልኩም። ስለዚህ አላህ አደምን ሲሰራ ነክቶታል አልነካው? አይ እኔ ብዙም አሁን እንደዚህ አይነት እውቀት የለኝም። እንደዚህ በጣም ጠልቄ ስለምናምን ቀላል ጥያቄ ነው ይሄ። ምንድነው ሁላችሁም እንደዚህ አይነት እውቀት የለንም አላችሁ ዛሬ? ቀላል ጥያቄ ነው፣ አይዟችሁ። እኛ ጋር ስትጠይቁትና ይሄ እንዴት ይሆናል ስትሉት የኖራችሁ ጥያቄ ነው። እናንተ ጋር ሊመጣ እንደሚችል አስባችሁ ነበር መጠየቅ። ኡስታዞቻችሁ እኛ ጋር ሲያመጡት እንደዚህ አይነት ጥያቄ እኛ ጋር ቢሆንስ ብለው ማሰብ ነበረባቸው። አንተ ከኡስታዞቹ ጋር ትወያይም እንዴ? ከነ እሱ ጋር ከነ ኢምራን ጋር ከነ ሳላ ጋር መልሶ ጥያቄውን አዳምጠኛ እንዴ ፕሊስ። ጥያቄውን ትመልሳለህ። አስገቡኝ እያልክ ነበር አይደል? ቁጥር እየጻፍክ ልመልሳለህ የሚገባው አንተ ወንድ ከሆንክ አትወያይም ከነሱ ጋር። አሁን እኔ ሴት መሆንን መቼ አወኩኝ? ወንድ መስለኸኝ ነው ያስገባው። አንተም ወንድ ከሆንክ ይላል እንደ ሴት ነህ እንደ አንተ፣ ወይንስ እንዳላ ጾታ አልታወቀም ገና? አንድ ቤት አድርግ። ኦኬ በደንብ አስተውሉ። ደጋግመው እንዴት በስጋ ይገለጣል ክርስቶስ የሚል ጥያቄ ነበራቸው አይደለ? ቃል በስጋ ተገለጠ። ፍጡር እያመለክ አስወጣኝ። ይሄ እውነት ነው ወላሂ። ቆይ አላቅም አልክ እኮ ስላላ ስለዚህ ጉዳይ ማቀው የለም። እንደሚያከሰው ሰውን እንትን ነው እንዲያዛችሁት ምንም ነገር አይደለም። ኧረ በእናትህ ተረጋጋ፣ አትረብሽ። ቆይ ኮመንት ላይ ሲኔን አስገቡኝ እኔን ምናምን ብለህ ፎክረህ ገባህ እና ሁለት ጠየቁ፣ ሁለቱንም አላቅም። በቃ የሚያውቁትን ጠይቅ አልኩ እኮ። መሀል ገብታት በጥብጥ የምታመልከው አምላክ እሱም መመለስ ካልቻልክ ሚዩት አድርገህ ተማር። ኤኒዌይስ ክርስቶስ ስግው ቃል ነው ብለን እናምናለን እኛ። ፈጣሪ ምንም የሚያቆሸው ነገር አለ ብለንም አናምንም እኛ።
ምንም ነገር ሊያቆሽሸው እንደማይችል ሁሉን ያጠራል እንጂ ሁሉን ያነጻል እንጂ እሱን የሚያጠራው የሚያነጻው አለ ብለን አናምንም። የእናንተ አላህ ግን የሚያቆሽሸው ካለ አደምን አፈር ዘግኖ ምድር ላይ ጭቃ አብኩቶ ጭቃውም የሚጣበቅ ሲሰራው ተጭቃው ጋር አንደኛ ተነካክተዋል። አላህ ጭቃ አብኩቶ ተጭቃ ጋር ሲነካካ ካልከበዳችሁ ቃል በስጋ መገለጡ ቃል ስጋን መዋሃዱ ለምን ከበዳችሁ? ለአደም ካካ የሚልበትን ቀዳዳ በጣቶቹ እየበሳ ሲያበጅለት፣ ለአፉ ጉሮሮ ሲሰራለት፣ ለአፍንጫው መተንፈሻ ሲያበጅለት፣ ለአይኖቹም ክብ ቅርጽ ሲሰራለት፣ እስትንፋስም እፍ ብሎ ሲነፋለት ሊትራሊ በእጁ ሰርቶታል ብላችሁ በምታምኑት በዛ በገማ ጭቃ ከሰራለት ክርስቶስ በስጋ መገለጡ ለምን ከበዳችሁ? ቃል ለምን ጨነቃችሁ? ሽንቱን መሽኛ ለምሳሌ እንድች አድርጎ ካበጀ በኋላ ቀዳዳዋን በስንጥር ነው የበሳለት ወይንስ በእጁ? በስንጥር ከሆነ ያቺ ስንጥርም አላህ አደምን በመስራት ውስጥ ተሳትፋለች ማለት ነው። አላህ በእጁ ብቻ ሳይሆን የሰራው በስንጥርም ይሆናል። ሁን በሚል እስካልሰራው ድረስ በእጆቹ አደምን ኤክሰፕሽን በሆነ ሁኔታ በእጁ ስለሰራ ያቺ ሽንት ጩር የሚያደርግባትንም አደም በየትኛው ጣቱ ነው? በጥኒቱ ጣቱ ይሆን እንዲበስቶ የከፈተለት? ጸጉሮቹንስ አይ በእንጨት ነገር ነው የበሳለት ካላችሁ ደግሞ እንጨቱም አደምን በመስራት ውስጥ ተሳትፏል ማለት ነው። አደም በመፈጠር ውስጥ እንጨት ምትባል ስንጥር ምትባል አደምን በመስራት ውስጥ ተሳትፋለች። ስለዚህ እንጨት ፈጥሮ አደምን ፈጥሮባታል ማለት ነው። አትሊስት ብልቱን ቀዳዳ በማውጣት ውስጥ። አይ በቃሉ ነው የበሳው ካላችሁ ደግሞ አደም በእጁ ብቻ ሳይሆን የተሰራው በቃሉም ነው ማለት ነው። ኤክሰፕሽን ግን አደም በእጆቹ ነው የተሰራው የሚለው። ስለዚህ ምን ድረስ ነው በእጁ የተሰራው? ድፍን ድፍን ጭቃው ማድቦልቦሉ ላይ ነው? እንዴት ነው? አንዋር ምን አልክ? እስትልኝ እፎይ መጣሽ? እንኳን ደህና ቆየኝ ወንድሜ። አማን ነው ወይ? ሁሉ ተማም አለን። እንደው እስኪ ዛሬ ጥያቄ መልስ እንደው ፈልጌ ነበር። ልጠየቅ ሳይሆን መጠየቅ ፈልጌ ነው። እንደው መጽሐፍ ቅዱስ ሶስት ያልገቡኛሉ ገብቷል። እንደው እኛንም አሁን እኔ ወደ ክርስትና የምመጣበትን መንገድ መፈለግም ጥሩ እኮ ነው። ያለውን ሰው ማቆየት ነው አሁን እየተያዘ ያለው ማለት ነው። ያለው ክርስቲያን እንዳይሄድ ነው። አላህ ገብቶ ስለሆነ አይደለም። በቃ አሁን እኔ አላህ ገብቷል ማለት ነው። በቃ ስላላህም ገብቶ ይግባኝ አይግባኝ በቃ ተከትለናል። አሁን እኛን ተመልስና ሶስት ጥያቄ ነው አይደል ያለ ላይ እኔ ጎግል ስለማልችል ካንተ አንደበት መስማት ፈልጌ አዳምጠኝ። ሶስት ነው አይደል የምፈልገው እኔ አምስት አድርጌ እቀበልሃለሁኝ። አሁን እዚህ ቶፒክ ላይ አውራ። አምስት ጥያቄ እቀበላለሁ ስንጨርስ። ገባ ቶፒኩ ላይ ናና ተመለስ እኮ ማርቆስ 12 ቁጥር 29 ተመለስ። ቅድሚያ የትኛው መልስ? ቅድሚያ ይመልስ። ምኑን ልመልስ? አምስት እቀበላለሁኝ አልኩህ እኮ ቅድሚያ እንመልስ። እኔ መመለስ አልችልም፣ መጠየቅ ነው። ያልገባኝ አለ። ገብቶሃል? አሁን እምነት ማለት ምንድን ነው? መጀመሪያ እምነት ማለት ቋንቋው የሆነ ነገር ትሰማለህ። አሁን እኔ ስማኝ፣ እኔን አዳምጠኝ። በቃ ሜተር ለማልቀስ ከሆነ የገባው ኤኒዌይስ፣ ዛሬ አያችሁ አይደል? የገቡት ሁሉ አለቀሱ። ምክንያቱም እኛ ጋር ሲያነሱት ከኖሩ በኋላ እነሱ ጋር ይሄ ጥያቄ ሲመጣባቸው ምን ሆኑ? እየየሌ ቀጠሉ ማለት ነው። እየየ መልስ አይሆንም። ለዘመናት ስታነሱት የነበረው ጥያቄ እናንተ ጋር ስትጠየቁ ለምን ታለቅሳላችሁ? ስለ ስንጥር እያወራ ስለ እንጨት ስለ ስንጥር እስኪ እንደው አያስቅም? ስለ አምላክ መልስ። ስላላህ እንዴት እንደሰራ ደምን በእጆቹ እንዴት እንዳበጀው ቃል በስጋን ሲገለጥ እንዴት ነው የተገለጠው? እንዴት ነው የሆነው? ምናምን ጥያቄ አይደለ እናንተ።
ሊትራሊ በእጁ ነው የሰራው ብላችሁ ስለምታምኑ በቃል አይደለም ብላችሁ ስለምታምኑ አንተ እኮ ከ30 ዓመት በላይ ነህ። ለምን በእድሜ እንቀልዳለን? እንደው እኮ ግራ አላህን የሆንኩ መሰለህ አይደለ? ስለ አላህ ሳወራ አላህ 1000 ዓመት ሞላው ሙሐመድ ከፈጠረው፣ ግን መልስ የለም እስከዛሬ። ኢብኑ በእናንተ ቤት ሽፍት ማድረጋችሁ ነው። እየየ መልሰዋል። ጸጉሮቹስ የብልቱ ላይ ጸጉሮቹን ራሱ እንዴት ነው የሰራው? ኢቨን ከመስራትም አልፎ አላህ እኮ ስሞቹን ሁላ አስተምሮታል አይደለ? የአካል ክፍሎች ፈስንም አስተምሮ ፈስ አይቀር ነው ያስተማረው። ያ ፈስ አይቀር ሶ የብልቱንም ጸጉር ሰርቶታል። እንዴት ነው የሰራው? ቀጭን ነው እንግዲህ ጸጉር የብብቱን፣ የፂሙን፣ የብልቱን ኤቭሪ ነገሮቹን እንዴት እንደሰራው ሁሉ ማብራራት አለባቸው። ምክንያቱም አደም ሊትራሊ ፈጠረው ብሎ ስለሚያምኑ ሊትራሊ እጁን ተጠቅሞ። ይሄ ደግሞ ስትጠየቁ ሊከብዳችሁ አይገባም። እኛ ላይ ሁሌ የምታነሱት ጥያቄ ነው የተጠየቃችሁት። የሚገባም ይህ እንደ ደፍሮ የሚመልስ ሙስሊም አለ ብዬ አላምነው። ስድብ ነው ዛሬ እንግዲህ እንቻለው። ዛሬ ምንድነው ሰው አበስጫጫቸው? ኢብን አደም ቀጥልስ። የኢትዮፒክ ካላበሳጨ ምን ሊያበሳጫቸው ነው? ምን ይመልሱ? እስከዛሬ ሲጠይቁ ከርመው ስንት መጽሐፍ ጽፈው ጠይቀውን፣ ስንት ቪዲዮ ሰርተው እንደፈለጉ ጠይቀውን፣ በአንድ ላይፍ እንደዚህ ሙልጭ አድርገው ሰደቡን። ኢብን አደም ቀጥል። አይ የምታወራቸው ነገሮች ግን ምንም ማስረጃ የሌሉ ነገሮች ታወራለህ እንዴ? መልካም። አላህ አደምን በእጁ ነው የሰራው አይደለም? በእጁ ነው የሰራው። ቢየደየ ይላል አይደል? እያየኸው ፋይል በእጁ ነው የሰራው። ከእጁ ውጭ ሌላ ቁስ ነገር ተጠቅሟል ወይንስ በእጁ ብቻ ነው አላህ የሰራው? እኛ በአላህ ላይ እንደናንተ አንናገርም። ያስቀመጠልን እናገራለን። ከዛ በላይ አንጨምርም አንቀንስም። ስለዚህ በእጁ ብቻ ነው የሰራው። በእጁ ነው የሚለው አይደለ? ያው በእጁ እንደሰራ ይናገራል። ከምንድን ነው የሰራው? ከጭቃ እንደሆነም ይናገራል። እሱ ሁሉም ያውቀው ነው፣ መጽሐፍ ቅዱስም ያውቀው ነው አይደል? ስለዚህ አላህ አደምን ሲሰራ እጆቹ ጭቃ ነክተው ነበር ማለት ነው። ለምን እንደዛ ትላለህ አንተ? አንተ ራስህ በመጽሐፍ ቅዱስ ይላል። በመጽሐፍ ቅዱስ ይላል። ጎበዝ። ስለዚህ መጽሐፍ ቅዱስ ይሄን ያረጋግጣል። ስለዚህ ይመሳሰላል ማለት ነው። በእጅህ በለወስከኝ ብሎ ኢዮብ ሲናገር ታውቃለህ አይደል? መጽሐፈ ኢዮብ ላይ ምዕራፍ 10። ስለዚህ እንደዛ ነው። እዚህ ጋር ግን እኛ በአላህ በእጁ እንደፈጠረው ተናገረ። እጄን ጭቃ ነካኝ እንደዚህ ብሎ አልተናገረም። ያልተናገረ ነገር ለምን ታጨምራለህ? ስለዚህ ሊተራሊ በእጁ ነው የሰራው ወይንስ እጁ ይተረጎማል? በእጁ እንደሰራው ተናግሯል አይደለ? ኦኬ። በእጁ ደግሞ በጭቃ ነው የሰራው አይደለ? ከሚጣበቅ ጭቃ በእጁ ነው የሰራው። ከሚጣበቅ ጭቃ በአፈር በእጁ ነው የሰራው። ትስማማለህ በዚህ? በእጁ እንደሰራው እስማማለሁ በደንብ። ፋይል። ስለዚህ ፍጡራን ነክቶታል። ተፍጡራን ጋር ተነካክቷል አልተነካካም? አለ እንዴ? ፈጣሪ እኮ ነው። እኛ እንደ ፍጡር ነው አንተ እያሰብክ ያለው። እንደ ፍጡር ለምን ታስባለህ? እንደ ፈጣሪ አስበና በእጅ ሰራሁት ካለ አንተ ለምን ዲቴል ትገባለህ? አንተ ለምን ነው ዲቴል ማለት? በእጅ ሰራሁት ካለ ቀጥታ እየሰጠህን ትቀበላለህ። ከዛ ውጭ አትጨምር። በእጁ ሲሰራ እንዴት ነው እንደዚህ ነው እያልክ መግባት የለብህም። በፈጣሪ ስራ መግባት የለብህም። በእጁ ሰርቶታል፣ በእጁ ሰርቶታል። ከዛ በኋላ አትጠይቅ። ተንጂ ይበላል። ፈጣሪ ለምን ፈጠረ ብለህ ትጠይቃለህ? ለምን ይሄን ፈጠርክ ብለህ መጠየቅ ትችላለህ? ይሄን አይገናኝም። እንዴት እንደሰራ ነው አሁን እያወራን ያለ ነው። በእጁ የሰራው ሊትራል ፋይል ሎክ እጅ ስትል ሊታይ የሚችል ግራና ቀኝ የሆነ ጣቶች ያሉት አፈር ዘግኖ ሊትራሊ በዛ በጅቷል ብለህ ምታምን እንደመሆንህ መጠን ሜታፎር ወይም ምሳሌያዊ አይደለም ብለህ ምታምን እንደመሆንህ መጠን ስለዚህ በዛ እጆቹ አብኩቶ አጨማልቆ አደምን ጠፍጥፎ ሰርቶታል አይደል?
አጨማልቆ የሚለው መጽሐፍ ቅዱስ ላይ አለ፣ በእርግጥ እናውቃለን። ነገር ግን ቁርአን ላይ አጨማልቆ ምናምን የሚል ነገር ጭቃው የሚጣበቅ ነው አይደለም? ጭቃው የሚጣበቅ ነው አይደለም? የቱ ጋር ነው የሚጣበቅ ነው የሚለው? ከሚጣበቅ ጭቃ አይደለም የሚሰራው እና ማይጣበቅ ጭቃ ነው። እስቲ አሳየኝ አንተ የሚጣበቅ የሚለውን ኬት እንዳመጣው አሳየኝ። ሱራ 37 ቁጥር 11 ክፈተው። እንደዚህ እናወራለን። የፈጠር ኦኬ፣ ጠይቃቸው። እነርሱ በአፈጣጠር ይበልጥ የበረቱ ናቸው ወይስ እኛ የፈጠር ነው? እኛ ከሚጣበቅ ጭቃ ፈጠር ናቸው። ከሚል ጭቃ ከሚል ጭቃ የሚጣበቅ ይላል። ነገር ግን እጁ ላይ ተጣበቀ ይላል። እጁ ላይ ተጣበቀ እጁ ላይ ተጣበቀ ነው አይደል ያልከው? ፕሊስ እናስደምጣለን መለስ አድርገን። የሚጣበቅ ጭቃ ሚል አንጣ ነው። ችግር የለም አያሳስብ፣ ችግር የለም ፈታበል። ስለዚህ ይሄ በሚጣበቅ ጭቃ በሁለት እጆቹ የሰራው አይደለም። የሰው ልጅ ከሚጣበቅ ጭቃ ተፈጥሯል። ነገር ግን እጁ ላይ ተጣበቀ የሚለውን ኬት አመጣው? በሁለት እጆቹ በዚህ በሚጣበቅ ጭቃ ነው የሰራው አይደለም ነው። ግን እጁ ላይ ተጣበቀ የሚለውን ኬት አመጣው? ቆይ እጁ ላይ ተጣበቀ የት አለ? ፕሊስ አትረብሽ። ያላልኩትን አትበል። ችግር የለም ቪዲዮን እናስደምጣለን። በሰውኛ ማሰብ የለብህም። ነገር ያልተጠየቀውን አትመልስ። ስለዚህ የሚጣበቅ ጭቃ አላህ ሁለት አፈር ዘግኖ በዛ በሚጣበቅ ጭቃ አደምን ሰርቷል። በሁለት እጆቹ ማለት ነው አይደለ? አዎ። ነክቶታል አልነካውም? ይሄን እኮ ነው የምልህ። አይተሃል አይደለ? እንደ ፍጡር ነው እያሰብክ ያለኸው። ነክቶታል እኔ ነክቼዋለሁ ብሎ ካላጸደቀልህ አንተ እዚህ ጋር ዝም ብለህ መናገር አለብህ። በፍጣሪ ላይ ዝም ብላችሁ አትናገሩ ይባላል። ሳይነካው እየዋሸ ነው። በእጄ ነው በሁለት አፈር ዘግኜ በእጄ ሰራው ሲል እየዋሸ ነው ማለት ነው። ነክቼዋለሁ ብሎ እስካልተናገረ ድረስ አንተ በራስ ፈጥረህ አፈር ዘግኜ በአፈር ጭብጦቼ ሰራውት ሲል እየዋሸ ነው ማለት ነው። አላህ አፈር ዘግኜ መዝገንማ ያው ይሄ ታወቀ ነው፣ ክርስትናም ላይ አለ። ነገር ግን እንኳን ኖረ ይሄኛው በመለጠፍ ነክቼዋለሁ ብለህ ለመናገር ምንም አይደለም። ምንም መለጠፍ ምናምን አትበል። 10 ጊዜ ወደኛ ጋር ለመጋጋጥ ብትሞክር እኛ አንደኛ እግዚአብሔር እንዳንተ ግዑዝ ግዙፍ የሆነ ጣዖት ነው ብለን አናምንም። ተስባ ግራ ቀኝ ሁለት እጅ ያለው 5 ጣት ያለው ፈጣሪ እንዳንተ አናመልክም እኛ። ስለዚህ ማይገናኝ አታገናኝ። ስለዚህ አንተ ያ ግራ ቀኝ ያለው 5 ጣት ያለው ሁለት እጅ ያለው እስቲ 5 ጣት የሚለውን አሳየኝ። እስቲ 5 ጣት ያልከውን አሳየኝ። 5 ጣት የለውም ማለት የተናገርከው ነገር ሁሉ በማስረጃ እንሂድ። 5 ጣት ያልከውን አሳየኝ። አለው የለውም? 5 ጣት ያልከውን አሳየኝ። አለው የለውም? እሺ ለአላህ 5 ጣት አለ ያል አንተን የተናገርከው እኮ አንተን የተናገርከው አይደል? 5 ጣት አለ ያልከውን አምጣ አሳየኝ። አለው የለውም? አሳየኝ። አንተን የተናገርከው ጣት ብለህ አይደል? አሁን 5 ጣት አለ ያልከውን ተናገር፣ አሳየኝ። አንተ ለምንድን ነው አንተ አይደል የተናገርከው? አንተን አይደል የተናገርከው? አሳየኝ። ክፈትና 5 ጣት የሚለውን አሳየኝ። 5 ጣት የሚለውን አሳየኝ። መልስ እኮ ማሳየታችን የለም ብለህ ነው የምትሞግተው አንተ። ማሳየት አንተን የተናገርከው አይደል? አሁን ጣት ብለህ የተናገርከው አንተ አይደል? እኔ ምን እናገራለሁ? እኔ ጣት ብዬ ተናግሬያለሁ። እኔን አትጠይቀኝ። አንተን የተናገርከው አሳየኝ። አሳየኝ። አንተ ራስህ ስንት ጣት አለው ብለህ ነው የምታምነው? ለምን እኔን ትጠይቀኛለህ? አንተ አሳየኝ ራስህ። አሁን አንተ አይደል ጣት ብለህ የተናገርከው? 5 ብለህ አሳየኝ። አሳየኝ። ክፈትና ላሳየህ። 5 ጣት ብለህ አሳየኝ። ትችላለህ? አንዴ ተረጋጋ። በቃ 5 ጣት ብለህ ነው የምታሳየኝ። ኦኬ ወይ በልሻውዬው እንትና ቃል አንዴ ክፈትልን። እሺ እሺ ኤኒዌይስ 27 86 2786 ነው። 2786 እሺ
አምላካቸውን አያውቁ ከኛው ነው የሚማሩት። ከዛ የየ አረብኛን አድርግለት ያንብብና ይቀጥል። ራሱ ይተርጉሙ። ቀጥል ኢብኑ አደም። አሁን እዚህ ሐዲስ ላይ አንተ 5 ጣት የሚል አለ ነው ያልከው አይደለ? እናያለን። እና ተርጉሙልን ኢብኑ አደም እያነበብክ ጮክ ብለህ ተርጉሙልን። እያነበብክ ኢስቢዒን የሚለውን ወልአርዲነ ዐላ ኢስቢዒን እስቲ እየከለልከኝ ነው። ወልጂባል ዐላ ኢስቢዒን እያለ ነው የሚቀጥለው እንጂ 5 ጣት የሚል ነገር አለ። አሁን እዚህ ጋር ኢስቢዒን የሚለው ጣት የሚለው በእርግጥ ለአላህ ተረጋግጧል። ነገር ግን 5 ጣት የሚል ነገር የለም እዚህ ጋር። አንበባው ጨርሰው ገና ኮችን አንድ መስመር ሳታነብ ነው ከፍ አድርገው እያነበብኩት ነው። እስኪ አሁን ወሸጀሩ ዐላ ትርጉም እየነገርክ ከፍ አድርገው እስቲ ወደ ላይ። አሁን ያነበብኩት ትርጉሙ ምንድነው? ምንድነው ያነበብከው? ንገራቸው እንጂ ለ2000 ሰዎች ነገርኩ እኮ። ያው ጣት ሚል አለ ለአላህ የጸደቀ ነው። እኔም ይሄ ቀደም ያልጠረገ ነገር ግን ዝቅ አድርገው ቃል እንደዚህ አይነት ጭንቅላት ተሸክመው እኮ ነው የሚጓዙት። ታይም መግደል ሙሐመድ አሁን እዚህ ጋር አሁን አዳም ጣት እንዳለ ራሱ አላወቅም ነበረ። ሲመጣ ደግሞ ጣት አለው ጸድቆለታል አልክ ገና ስታየው ላስቆጥራ ሙሐመድ ወይንም ደግሞ ሚት አርግ ፕሊስ ሚት አርግ ቬሪሊ አላህ the exalted and glorious would carry the heaven on the day of judgment upon one finger በስንጣቱ በአንደኛ ጣቱ ላይ ምንን ሰማይን ይሸከማታል በቂያማ ቀን። earth upon one finger ምድርን በሌላኛ ጣቱ and the mountain and the trees upon one finger ተራሮችን ዛፎችን ደግሞ ሳይ ሙስሊም ተረጋጋ ቆይ ሳይ ሙስሊም the ocean and the moist earth upon one finger please አራተኛ ጣት የቱ ጋር ነበር? and then የቱ ጋር ነበር? in fact the whole of creation upon one finger አምስት ጣት and then he would strike them and say I am your Lord I am your Lord ከዛ በኋላ ትኩር ብሎ እነሱ ላይ እንትን ብሎ እኔ ጌታችሁ ነኝ ይላል። አንተ የምታመልከው ባለ 5 ጣት